ያማል ከዛሬው ከፈረንሳይ ጌም በፊት ያለውን ሰምታችኋል ቤተሰብ? እሱን የምነግራችሁና እናንተ በደም ኮፒ ሊንክና ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ራሴን እንደ ዓለም አሸናፊ ነው ማየው። የአውሮፓ አሸናፊ መሆን ችለናል። ማንንም አንፈራም እና ደግሞ ከፈረንሳይ ጋር የምናደርገው ጨዋታ የህይወቴ ወሳኙ ጨዋታ ይሆናል ሲል እንግዲህ ያማል ተናግሯል ማለት ነው። እቺ ሰው ችሎታም አላት በዛው ልክ ምላስም አላት ማለት ነው። እና የዛሬውን ጨዋታ ደግሞ እኔ ስፔን ያሸንፋሉ ወይ ካላችሁኝ አይመስለኝም እውነት ለመናገር። የማስታወሻ ቪዲዮ ይኸውልህ ይሄንን የዓለም ዋንጫ ግማሽ ፍጻሜ ጨዋታ በስፔንና በፈረንሳይ መካከል የሚደረገው ፋይት አመለጠኝ ስትል መስማት አልፈልግም። ስለዚህ ምሽት 4 ሰዓት ላይ እንገናኝ። የማይቀርበት ቀጠሮ አለን የእግር ኳስ አፍቃሪ በጠቅላላ ማለት ነው። የሚገርም ዋር ነው የምንመለከተው። ታዲያ በዚህ ጨዋታ ላይ እኔ ማየት የምፈልጋቸውና የምጓጓላቸውን ነገሮች በዚህ ቪዲዮ ላይ ላካፍላችሁ። ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ ከኔ ጋር ተከታተሉኝ። የመጀመሪያው ያው እዚህ ፎቶ ላይ እንደምትመለከቱት የላሚን ያማልና የኪሊያን ምባፔን ባትል ነው መመልከት የምፈልገው። የትኛው ተጫዋች ይበልጥ ሻይን ያደርጋል የሚለውን ማለት ነው። ያው ኪሊያን ምባፔ ባይፋር በጣም ከላሚን ያማል የተሻለ የዓለም ዋንጫ ጉዞ አለው በዚህ የዓለም ዋንጫ በግልጽ በሚታይ መልኩ ማለት ነው። ግን ላሚን ደግሞ ያለፈው የቤልጂየም ጨዋታ ላይ በጣም ጥሩ ነበረ። ወደ ፎርሙ እንደመጣ በዚህ ዓለም ዋንጫ ላይ የሚያሳይ ጨዋታ ነበር። ዛሬ ደግሞ ምን ያሳየናል የሚለው በደንብ ተጠባቂ ነው የሚሆነው። የሁለቱን ፋይት በደንብ መመልከት ፈልጋለሁ የግድ አንድ ወዳቂ መሆን ስላለበት ማለት ነው። ሌላኛው ደግሞ በጣም በዚህ ጨዋታ ማየት የጓጓውለት ነገር የስፔንን ቦል ፖዚሽን እንዴት ፍራንስ ትጠቀምበታለች የሚለው ነው። ያው በዚህ ዓለም ዋንጫ ፍራንስ በጣም ኮምፕሊት ከሚባሉ ናሽናል ቲሞች መካከል አንዷ ናት። ኳስም ልትይዝ ትችላለች፣ እንዲሁም ደግሞ ከኳስ ጭን በጣም ትታትራለች እና ብዙ ነው እያስገረሙኝ ያሉት ማለት ነው። ግን ስፔን ደግሞ በፖሴሽን ማለት ነው ከየትኛውም ናሽናል ቲም ጥራቷ ከፍ ይላልና የትኛውም ናሽናል ቲም ላይ በኳስ ቁጥጥር የበላይነት መውሰድ የምትችል ቲም ናት። ያንን እንዴት ፍራንሶች ሰብረው ጎል ያስቆጥራሉ የበላይነት ይወስዳሉ የሚለውን በጣም ነው ለማየት የጓጓሁት። እነዛን ኳሶች በሃይ ፕረስ እየነጠቁ የሚገራርሙ ትራንዚሽኖችን አድርገው ጎል ለማስቆጠር ይሞክራሉ። ኳስን ለስፔን ለቀበው ካውንተር አታክ ወይስ ደግሞ ምን አይነት የጨዋታ አቀራረብ ይዞ ይመጣል የሚለውን ወይም ደግሞ በኳስ ቁጥጥሩም የበላይነት ወስደው ጨዋታውን ስፔን ያሸንፋሉ የሚለውን በጣም ነው ለማየት የጓጓሁት ማለት ነው። ሶ የትኛውን የጨዋታ መንገድ የትኛውን የበላይነት በሁለቱ ብሔራዊ ቡድኖች መካከል እንመለከታለን የሚለውን ለማየት ከጓጉ ሰዎች መካከል አንዱ ነኝ። ለማንኛውም እናንተ የዚህን ጨዋታ አሸናፊ ብሔራዊ ቡድን ገምቱልኝ። ፕሮባብሊ በቃ የዚህ ጨዋታ አሸናፊ ነው የዚህ ዓለም ዋንጫ አሸናፊ ይሆናል ብዬ የምገምተው ማለት ነው። ከዚህ ዓለም ዋንጫ መጀመሪያ በፊት ስፔን ነበረ የገመትኩላችሁ ዓለም ዋንጫ ታሸንፋለች ብዬ ማለት ነው። ሶ እንመለከታለን ዛሬ ፍራንስ በዚህ ዓለም ዋንጫ ከየትኛውም ናሽናል ቲም በላይ ጥሩ ናት፣ ግን ምን እናያለን የሚለው በጣም ተጠባቂ ነው የሚሆነው። ግምታችሁን አካፍሉኝ። የፕላስ ምልክቱን መጫ እንዳትረሱ። ምሽት ደግሞ ከጌሙ በኋላ በተለያዩ መረጃዎች የሚከሰት ይሆናል ማለት ነው። ይሄኔ እኮ ዛሬ ምሽት 4 ሰዓት ይሄንን የዓለም ዋንጫ የማታይ እግር ኳስ ደጋፊ ትኖራለህ። ኧረ እባክህ ምሽት 4 ሰዓት ነው። ምን አገባኝ እኔ ለእናንተ ብዬ ነው ላሳውቃችሁ ብዬ ነው። ለማንኛውም ማለት ነው ዛሬ ምሽት 4 ሰዓት ላይ እጅግ በጣም ያበደ ጨዋታ ነው የምናየው። ስፔን ከፈረንሳይ ላሚን ያማልን ከማፔ ማለት ነው። አቤት አቤት አቤት! ፈረንሳይ የሀገር ከዋክብት ነው ያለው። በአጥቂ ደረጃ ብዙ ናቸው፣ እንዲሁም ስፔኖችን በጣም ለማንኛውም ማለት ነው ምሽት 4 ሰዓት ላይ ይሄንን ጨዋታ የምናየው ይሆናል። ሀገሬ ቲቪም አለውላችሁ። ብዙ ሜዳ ያስፈልጋችሁ ሀገሬ ቲቪም እኔ ያለውላችሁ ይሄንን ጨዋታ ማየት ትችላላችሁ ብሎናል። ስለዚህ እግርን ሰቅለ ማለት ነው ፈንዲሻ ምናምን ቀጭ ያርክ ይሄንን እግር ኳስ እንዳያመልጥ ላሳውቅ ነው የመጣሁት። በተጨማሪ ማለት ነው ይሄንን ጨዋታ ማን ያሸንፋል በኮሜንት አስቀምጡልኝ ማለት ነው። ደጋፊውንም ከማንጎን የትኛው ደጋፊ ከማንጎን እንደሚበዛም ለማወቅ ነው። ለማንኛውም እጅግ በጣም ያበደ ጨዋታ እንደምናይ አልጠራጠርም። ሰዓቱ እየቀረበ ነው። ይመቻችሁ። ኪሊያን ኤምባፔ ላሚን ያማልንና ስፔንን ለመበቀል ዝግጁ መሆኑን ተናግሯል። ዘዲክታተር ኪሊያን ኤምባፔ የጨዋታ ቀን እናት ሀገር ፈረንሳይ ዛሬ በሰሚ ፋይናል ከስፔን ጋር ትጫወታለች ምሽት 4 ሰዓት ላይ። ዲክታተሩ ደግሞ እየዛተ ነው። ላሚን ያማልን ዱቄት አረጋዋለሁ፣ ስፔንን ደግሞ ቅስሟን ነው የምሰብረው እያለ ነው። እንደሚያደርገው እርግጠኛ ነው። ማይክል ኦሊሴ ያሳልፍለታል። ዘዲክታተር የዓለም ዋንጫው ንጉስ ኪሊያን ኤምባፔ አግብቶ እናት ሀገር ፈረንሳይ ወደ ፍጻሜ ትደርሳለች። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ድል ለእናት ሀገር ለፈረንሳይ፣ ድል ለአፍሪካዊቷ ሀገር ለፍራንስ። ዛሬ የጨዋታ ቀን ነው። ምሽት 4 ሰዓት ሲል ፍራንስ ከስፔን ያበደ ጨዋታ በሰሚ ፋይናል ያደርጋሉ። ፍጻሜ ላይ ፈረንሳይ ከማን ትገናኛለች? ኦሬዲ እንደምታልፍ እርግጠኛ ስለሆንኩኝ ሜሲ የዓለም ዋንጫን እንዲያነሳ አርጀንቲና ዋንጫውን እንድታነሳ እንደሚፈልግ ደጋፊ ዛሬ ከፈረንሳይና ከስፔን ማን ይለፍ? እንደኔ ልል የምችለው ስፔን እንድታልፍ አልፈልግም። ሜሲ እንዲበላ ከፈለግኩን ማለት ነው።
በእውነት ከልቤ ግን መደገፈው ታውቃላችሁ ለስፔን ነው የሚሆነው። ሁሉም ሰው እንደሚረዳው እንደሚያውቀው አሴ ባርሳ ፋን ማለት ነው። የስፔን አጫዋት ፎከስ የሚያደርገው ሚድፊልደሩ ነው። የስፔን ሚድፊልደር እጅግ በጣም አስፈሪና ኳሱን ሙሉ ለሙሉ የሚቆጣጠሩት ነው የሚሆነው። ይሄ አጫዋት ደግሞ ለአርጀንቲና ምንም አይነት የኳስ እድል እንዳያገኙ ያረጋቸዋል። ለዚህ ለአርጀንቲና ስፔን በጣም ከባድ ናት። ፍራንስ ብታልፍ ግን የፍራንስ አታኩ ኤክስትሪምሊ ያስፈራል። ነው ምባፔ ምናምን ስታያቸው ያስፈራል። ግን ታክቲካሊ ስታስበው የፈረንሳይ ትራንዚሽን ለአርጀንቲና የሚገራርሙ ስፔሶችን ይፈጥራል። ያ ደግሞ ሜሲ ደጋሚ ዋንጫውን እንዲያነሳ ይፈቅድለታል ነው የምላችሁ በታክቲኩ አንፃር። ስለዚህ ምንም ስፔንን በወዳት ለአርጀንቲና ለሜሲ ካሰብኩን ከሜሲ ደግሞ ምንም አይበልጥብኝምና ለሜሲ ካሰባችሁ ፈረንሳይ እንድታልፍ ነው የምንቋጥረው ማለት ነው። ፓፓ የዓለም ዋንጫ ዛሬ ሲመለስ ፍራንስ ከስፔን ሮናልዶን እያያደገው ወይንስ ሜሲን እያያደገው ነው የተሻለው የሚለውን ዛሬ እናያለን ማለት ነው። ሁሉም ፖርቹጋላዊ ሁለተኛ ሀገሩ በዓለም ዋንጫው የሚደግፍ ፍራንስን ስለሆነ ሁሉም ወደ ፍራንስ ዙሯል ማለት ነው ከፖርቹጋል ውድቀት በኋላ። ስለዚህ ንጉሱን እያያደገውና የንጉሱ ጠበቃ ኪሊያን ምባፔ ደግሞ የተሻለ ነገር እንደሚያስመለክተን እናስባለን ማለት ነው። ስፔን ላይ ዛሬ በብዙ ምክንያቶች እንቋጥራለን። አንደኛው ማድሪድ ጠል የሆነ አንድም ተጫዋች ከማድሪድ ያልመረጠና እንዳለ የስፔንን ተጫዋች የሰበሰበ ቡድን ስለሆነ የባርሳን ተጫዋች የሰበሰበ ቡድን ስለሆነ እንቋጥርባቸዋለን። ላሚን ያማል አለ በዛ ላይ ፖርቹጋልን ጥለዋል። በብዙ ምክንያት ነው ስፔን ጋር እንቋጥር ማለት ነው። ፍራንስ ደግሞ ብዙ የማድሪድን ተጫዋቾች ይዛለች። ዲክታተር ኪሊያን ምባፔ አለ። ዛሬ ሰላም ያስከብራል ማለት ነው። ይመች። የዘንድሮ ዓለም ዋንጫ በጣም ተመችቶኝ ነበር። ምክንያቱም 3 ወር ሙሉ እንግሊዝ ፕሪሚየር ሊግ ቆይቶ እስከመመጣ ድረስ በእነሱ ስዝናናው ነበር። አሁን ግን ማለቂያው ደርሷል። ዛሬ ሰሚ ፋይናል ነው ፈረንሳይ ከስፔን ጋር። ይህንን ጨዋታ ማን ያሸንፋል? ግምታችሁን ኮመንት ላይ አስቀምጡልኝ። አሁን ደግሞ ጨዋታም እየደረሰ ነው። እንግሊዝ ፕሪሚየር ሊግ 1 ወር ብቻ ነው የቀረው። ከዛ በኋላ በእንግሊዝ ፕሪሚየር ሊግ ፈታ እንለዋለን። የዚህን ጨዋታን ግምት ኮመንት ላይ አስቀምጡልኝ። ቪዲዮን ሼር ኮፕሊንግ አድርጉልኝ። ይሄ ጨዋታ ፈረንሳይ እንድታልፍ ፈልጋለሁ። መጀመሪያው ምክንያቱም ምን እንደሆነ ልንገራችሁ። አርጀንቲና ምናልባት እንግላንድን አሸንፋ ካለፈች አርጀንቲና ማቆም የሚችለው ፈረንሳይ ብቻ ነው። ፈረንሳይ አርጀንቲናን አሸንፋ ፋይናል ላይ ዋንጫውን ታነሳለች። ስፔን ከሆነች አርጀንቲና ትንሽ ለስፔን ትከብዳለች ብዬ አስባለሁ። እንግላንድ ካሸነፈችም እንግላንድ ቢበላም ችግር የለም። የምንደግፈው ክለብ የእንግላንድ ክለብ ነው እና ይመቻችሁ። ቪዲዮን ሼር ኮፕሊንግ አድርጉልኝ። ዛሬ ኪሊያን ምባፔ ላሚን ያማል ማሸነፍ የማይችል ከሆነ ምንም እንኳን ኪሊያን ምባፔ ላሚን ያማል በብዙ እድሜ ቢበልጠው ማለት ነው እውነትም ላሚን ያማል የኪሊያን ምባፔ አባት ነው ሲባል ከሚስማሙ ሰዎች መካከል አንዱ ሊሆን ይችላል ማለት ነው። ምክንያቱም ኪሊያን ምባፔ እዚህ ዓለም ዋንጫ ላይ እንደሱ አውትሼን ያደረገ አለ ብዬ አላስብም። እሱና ሊዮኔል ሜሲ በተመሳሳይ መንገድ በደንብ አውትሼን ያደረጉ ተጫዋቾች ናቸው ብዬ ነው ማምነው። ኪሊያን ምባፔ አንድና አንድ በዚህ ዓመት ትልቁ ተስፋው ዓለም ዋንጫ ነው። በክለብ ደረጃ ምን አይነት ሲዝን እንዳሳለፈ ኢንዲቪጁዋሊ እንኳን ምን ያህል ምርጥ ቢሆንም በክለብ ደረጃ ምንም አይነት ዋንጫ እንዳላሸነፈ ሁላችንም እናውቃለን። የእስከዛሬው ልፋቱና በዚህ ዓለም ዋንጫ ያደረጋችሁ ኮንትሪቢዩት ያደረገው ነገር በሙሉ እዚህ ጋር የሚያበቃ ከሆነ ላሚን ያማል በተደጋጋሚ እንደሚያሸንፉ እናውቃለን። ዛሬ የሚሸነፍ ከሆነ ዛሬ እስከዛሬ ያሳዩን አቋም መድገም ማይችል ከሆነ ትርጉም አልባ ይሆናል ማለት ነው። ቢሆነስት ማለት ያው ኳስ ነው የሚፈጠረው አይታወቅም ምናምን ነገር ግን ስፔን ፍራንስን አሸንፋ ዛሬ ታልፋለች ወደ ፍጻሜ ብላችሁ የምታስቡ ሰዎች አይ ዶንት ቲንክ ሶ ማለት ኳስ ነው እንዳልኳችሁ ምንም ሊፈጠር ይችላል ምናምን ፕላስ አሴፋን ስፔን ነች ምናምን ብትገመት ምናምን ያን ያህል አንደርዶግ መሆን ያለባት ቡድን ነች ብዬ አላስብም ስፔን። ነገር ግን ፍራንስ ማለት ነው ፒኤስጂ 2 ወይ ደግሞ 1 ሌቭል ከፍ ብሎ ማለት ነው ፒኤስጂ ውስጥ ያው ይሄ ማንቱማን ማርክ ማድረግ የማይችሉ ተጫዋቾች እና ኪቪቻ ክቫራትስኬሊያ ዱዌ ዴምቤሌ ምናምን ናቸው እና እነዚህ ደግሞ አንድ ስቴፕ ኦሊሴና ኪሊያን ምባፔ ናቸው። አስቡት በክቫራትስኬሊያ ዱዌ ምናምን ቦታ ማለት ነውና እነዚህ ተጫዋቾች ኢቭን የሆነ ማርክ ለማድረግ በጣም አስቸጋሪ ነው። ከመሬት ተነስቶ የሆነ ነገር ሊፈጥሩ የሚችሉ ተጫዋቾች ናቸው ማለት ሶስቱም በጣም የተለያየ ኳሊቲ። ዱዌ መግባት አለበት ብዬ ነው ማምነው እኔ። አስቡት እና ዱዌ በግራ በኩል በዛ በኩል ዴምቤሌ ኦሊሴ 10 ቁጥር ኪሊያን ምባፔና ኢቭን ማለት ነው እኔ እንጃ አላቅም አሰልጣኙ ምን ያህል ጎበዝ ቢሆንና የሆነ በታክቲካል ነገሮች ጮቶውን ይሆናል በፈለገው መንገድ ቢያስኬድ እንኳን 90 ደቂቃ ለመጨረስ ቸገራ ቢሆንማስ የሆነ ታይም የሆነ ተጫዋች ኢንዲቪጁዋል ኳሊቲ ስላለው ከመሬት ተነስቶ እንደነ ማይክል ኦሊሴ ያሉ ተጫዋቾች እንደነ ኪሊያን ምባፔ ያሉ ተጫዋቾች የሆነ ነገር መፍጠር ይችላሉ ብዬ አምናለሁ። ከስፔን ተጫዋቾች በተሻለ መንገድ ላሚን ያማል በፖርቹጋል ጨዋታ መመልከት ትችላላችሁ። ኢቭን ለ3 ለ4 እሱም መያዝ በጣም አስቸጋሪ ቢሆንም ልጁ በደንብ ያስቸግራቸውም ስቲል ግን የሆነ ጎልና አሲስት ላይ ኢንቮልቭ እንዳያደርግ አድርገውታል ማለት ነው። ማርክ ሆኖ መቆም እንደሚችል ምናምን ተመልክተናል ማለት ነው። ላሚን ያማል ሊያዝ እንደሚችል ተመልክተናል። ስፔን ማለት ነው ከላሚን ያማል ውጭ ኢንዲቪጁዋል ኳሊቲ ያለው ተጫዋች ላይ ዲፔንድ የሆነች ቡድን አይደለችም። የሲስተም ቡድን ነው ምናምንና
ኢቨን ማለት ነው የፖርቹጋልን ጨዋታ ከተመለከታችሁ በቤልጅየም እንደዛ በሞተ ሚድፊልድ ምናምን መጨረሻ ላይ ተፋ ኳስ አግብቶ ምናምን ነውና ኢቨን ቤልጅየሞች እንደዛ በሞተ ሚድፊልድ ምናምን አስቸግሯቸዋል ማለት ይቻላል በካውንተር እየሄዱ ምናምን ነገርና ፖርቹጋል ጋር ያለፉበትን መንገድ ምናምን ካያችሁ በአንጻራዊነት ስፔን የተሻለች ቡድን ነበር። ነገር ግን አሳማኝ የሆነ አሸናነፍ ስቲል እኔ ፈረንሳይ ነች እያሸነፈች የመጣችውና ይሄንንም ጨዋታ እንዳልኳችሁ ፈረንሳይ አሸንፋ እንደምታልፍ ተስፋ አድርጋለሁ። ኪሊያን ምባፔ ከመቼውም ጊዜ በላይ በዚህ ጨዋታ ራሱን ማሳየት አለበት። እኔን ከጠየቃችሁ በአግባብ ወያላ ነኝ። ጀስታውን ለፈረንሳይ ያዳለው ምናምን ከመሰላችሁ ምንም ማድረግ አይቻልም ማለት ነው። የፈረንሳይ ደጋፊ ነኝ። ኦልሬዲ አሁን ይሆናል ኢንተረስቲንግ በደንብ ኢንተረስት ኑሮኝ ምናምን የማየው ጨዋታ የለኝም። ነገር ግን ማን ቢበለው ደስ ይላችኋል ካላችሁ አንደኛ ፍራንስ ፋቮራይት ነች፣ ሁለተኛ ደግሞ እንግሊዝ ማለት ነው። እና ዴክላን ራይስ፣ ቡካዮ ሳካ ብዙ የአርሰናል ተጫዋቾች ስላሉ እዚህኛው ላይ ደግሞ ጀስት ያኔ ፋቮራይቱም ተጫዋቾች ምናምን ነገር ስላሉ ፍራንስ ውስጥ ማለት ነው። ስለዚህ እኔ ፍራንስ ብትበለው ኪሊያን ምባፔ 2018 በልቶ 2022 ፋይናል ደርሶ አሁን ደግሞ የሚገርም አቋም እያሳየ ነው። ስለዚህ ዋንጫውን ቢያሸንፈው በጣም ደስ ይለኛል። በአግባብ ወያላ ነኝ። እኔ ስፔን እንድትበለው በፍጹም አልፈልግም። ማስመሰል አይጠበቅብኝም ማለት ነው። ኮፒንግ ሪፖስት ያደርጋችሁ ሀሳብ አስተያየታችሁን የጨዋታ ግምትና ኮሜንት ሴክሽን ላይ ያስቀመጣችሁ ይመሻል። ፈረንሳይና ስፔን የሚያደርጉትን ጨዋታ ማለት ነው። አሁን እኔ ፈረንሳይ ትሸነፋለች የሚል ምንም አይነት ጥርጣሬ የለኝም። ግን የትኛውን የጨዋታ አስተያየት መንገድ ቢጠቀሙ እንዶ ብዙ ጎል አይገባባቸውም ስፔኖች የሚል ማለት ነው። ያው የፈረንሳይ ደጋፊ መሆን ይታወቃል። የስፔን አንደኛው ጉዳታ ምን መሰላችሁ? ማንቱማን ማርኪንግ ከተደረገ ያማል ማርክ ከተደረገ አታኪንጉ ላይ ትልቅ ተጽዕኖ ነው ያለው። ኦልሞስት ይሞታል ማለት ነው በዚህ በኩል ያለው። አሁን በባለፈው ጨዋታ ያማል ማርክ ሲያደርጉት ኦልሞ ይመጣና እሱ ወደ መሀል ይዞ ሲዶ ኳስ ምናምን ለመያዝ ጥረት እየተደረገ ነው። ነገር ግን ያቺ የሀገር ፈረንሳይ አይደለችም። ገብቶ የአሁኑ ፈረንሳይ ዲፌንሲቭሊ በጣም ጠንካራ ናቸው። ስፔን ደግሞ በያማል ብቻ ነው አታኪንጉን ልታስፈራ የምትችለው ማለት ነው። ምክንያቱም ኒኮም እየገባ አይደለም። ኒኮ ቢያንስ ፈጣን ነው፣ ድሪብል ያደርጋል ምናምን ለሀገር ውስጥ ጨዋታ አክቲቭ ነው። ነገር ግን እየተሰለፈ ስላልሆነ እስኮን የኒኮን ተጽዕኖ አላየንም በስፔን ቤት። በፈረንሳይ ቤት ግን ማርክ አደርጋለሁ ብለን ማንን ነው ማርክ የምታደርጉ? ማለቴ ስንት ተጫዋች ልትመድሙ? እምባፔን በአንድ ተጫዋች ማርክ አታደርግም። በሁለት ተጫዋች ምባፔን ማርክ አደርጋለሁ ካልክ ኦሊሴ ያለልህ ዴምቤሌ ያለልህ ምን ልታረገው ነው ቀጥሎ? ባርኮላ ወይም ደግሞ ዱዌ ይኖራሉ እንደው እነሱ እንኳን ብትው ማለት ነው። ስለዚህ በዚህ በኩል ዴምቤሌና አሁን ደግሞ ማርክ አደርጋለሁ ካልክ በቃ በአንድ ተጫዋች ልታረጋቸው አትችልም። ሶ ታክቲኩን በጣም መረዳት አለብህ ማለት በጣም ሲስተማይዝድ ካልሆንክ በስተቀር ማንቱማን ማርኪንግ ለፈረንሳይ አይሰራም። ሶ ነቅለህ አትጮትም። ባርሳ ማለት ነው ኦልሞስት ስፔን ማለት ነው። ስለዚህ ሃይሌን ነው የሚጮቱት ምናምን። አሁን ለዛሬ ጨዋታ ሃይሌን እንጠቀማለሁ ካለ ትቀጣለህ። እምባፔ ከዚህ ቀደም እንደነበረው ማድሪድ ቤት ኦፍሳይድ ይገባልኛል ብለህ እንዳትጠብቅ። እምባፔን ማርክ ስታረግ እዛ ጋር ዴምቤሌ አምልጧል። በጣም ፈጣን ናቸው። ዱዌ ያመልጣል። እዚህ ጋር ኦሊሴ አለ። እኔ መሀል ሜዳውን ስፔን ማርክ ማነው ዶሚኔት ታደርጋለች እያሉ ነው። ግን እንዴት ነው እንደዚህ የምታደርገው? ኮኒ ያለ ኦሊሴ ያለ በጣም ሰክሰስፉል የሆነ መሀል ነው ያላችሁ። ምንም በቃ ለግል አይደለም የሚሰሩት እና ይህንን ጨዋታ ስፔን እንደው ትንሽ ካገገመች ራሱ በጣም እኔ አደንቃታለሁ። የእናንተን ግምት በኮሜንት ንገሩኝ። እንደምታሸንፍ እኔ በጣም ግልጽ ነው። እኔ አሁንም ነው የምናገረው ፈረንሳይ ይህን ጨዋታ እስከ 90 ደቂቃ ራሱ ከ90 ደቂቃ በላይ ራሱ ከሄደች እኔ በጣም ውርደት ነው ለፈረንሳይ። እግዚአብሔር ነው የምላችሁ። ይመቻችሁ። ለማንኛውም